ለአፍታ ዝም ብላችሁ አካባቢያችሁን ቃኙ፣ አስተውሉ። ዞር ዞር ብላችሁ ተመልከቱ። መስማት የምትችሉትን ነገር ከልብ አዳምጡት። በየቦታው ጩኸት አለ፣ የህመም የሲቃ ድምፅ አለ፣ ትርጉም አልባ ግርግር አለ። ብዙ የተጨነቁ ነፍሳት አሉ። ብዙ ውስጣቸው የቆሰለ ስቃይ ያደከማቸው ተስፋ የራቃቸው መጮህም ማውራትም ያልቻሉ ምስኪን ነፍሳት አሉ። ዝም ብላችሁ አዳምጡ። ንግግሩን ብቻ ሳይሆን መንፈስንም ማዳመጥ ሞክሩ። ገጽታን፣ ስሜትን፣ ተግባርን ከልባችሁ ማስተዋል ጀምሩ። ዓለም ያለማቋረጥ የሚጮህ እንጂ አዳማጭ የላትም። የሰው ልጅ የሚፈልገው ወረኛን ሳይሆን የሚያዳምጠውን ነው። ጫጫታ በዝቷል። እዚህም እዛም አለመግባባት ተስፋፍቷል። ሁሉም ተናጋሪ ሆኗል። ሁሉም በየፊናው ወከባ ይፈጥራል። አቋሙን በግድ ለማራመድ ይጥራል። በውካታ ብዛት የሚጨነቁ ነፍሳትን የሚያስብ የለም። በትርምሱ መሃል ልባቸው የሚያነባ ነፍሳትን የሚያስታውስ የለም። አብዛኛው ችግር ፈጣሪ ለሌላው ያዘነ፣ አብዛኛው የግርግሩ ባለቤት ለሕዝብ የሚያስብ፣ የሰው ችግር የሚያስጨንቀው ይመስላል። ነገር ግን የወገኑን ጩኸት እንደተረዳ ከማስመሰሉ በፊት ውስጡን እንኳን በቅጡ አያውቀውም። አዎ፣ አዳማጩ ነው። በቅድሚያ ወደ ራሳችሁ ተመለሱ። ለራሳችሁ ጉዳይ ቅድሚያ ስጡ። ውስጣችሁን አዳምጡት። ሁኔታችሁን መርምሩ። ፍላጎታችሁን አጤኑ። ከልብ የማዳመጥን ልማድ ስትገነቡ ማስተዋል ትጀምራላችሁ። ከሸንጎ ፍርድ ትቆጠባላችሁ። ከእያንዳንዱ እርምጃችሁ በፊት ደጋግማችሁ ታስባላችሁ። ችግር በበዛበት ዓለም የመፍትሔ ሰው ሆናችሁ ብቅ ትላላችሁ። የምታዳምጡት የምትናገሩትን አጥታችሁ፣ ዕውቀት አንሷችሁ ወይም ፈርታችሁ አይደለም። ይልቅ ከመናገራችሁ በላይ ትርፋማ የሚያደርጋችሁ፣ ይበልጥ ጥበብን የሚያድላችሁ፣ ተጨማሪ ግብዓትን የሚያጎናጽፋችሁ ማዳመጣችሁ እንደሆነ ስለገባችሁ ነው። ሰዎች ስላሉበት ሁኔታ ሊያወሯችሁ ቢፈልጉ ከልብ ጆሮ ስጧቸው። በሙሉ ሰውነታችሁ አዳምጧቸው። ትኩረታችሁን እነርሱ ላይ አድርጉ። ማዳመጥ በራሱ ራሱን የቻለ የሥነ ልቦና የሕክምና ዘርፍ ወይም ቴራፒ እንደሆነ ወቁ። አዎ ጀግናዬ፣ አትዋከብ። እዚህም እዛም አትበል። ነፍስህን አታስጨንቃት። የጫጫታው አድማቂ፣ የትርምሱ መሪ አትሁን። ሰከን በል፣ ተረጋጋ፣ ወደ ራስህ ተመለስ። አንተ ራስህን ካላዳመጥክ ማን እንዲያዳምጥህ ትፈልጋለህ? አንተ ራስህን ካልተመለከትክ ማን ይመለከትሃል? ራስህን አስታውስ። የዓለም ግርግር አያታልህ። የምታየው ጌጥና ጨዋታ ከፈጣሪ ጋር ያለህን ግንኙነት አያበላሽ። እግዚአብሔር በቀር ምንም ነገር እንደነበረ አይቀጥልም። ምንም ነገር ቋሚ አይደለም። ዛሬ የምትጓጓለት የተመቻቸ ሕይወትም ቢሆን በእጅ ሲገባ የሆነ ጊዜ ምንም እንደሆነ ይገባሃል። በየአቅጣጫው ጩኸትና ዋይታ ሲበረታ አዳማጭ የመፍትሔ ሰው ያስፈልጋልና ራስህን ለእርሱ አዘጋጅ። ማንንም ከመከተል በፊት ስሜት በላይ ሆነ ከጥላቻና ከፍርጃ ርቀ ልብ ገዝታ አዳምጥ። አንተም ተምታተ ሰውን አታምታታ። አዳምጥ፣ እወቅ፣ መርምር። ችግር ፈጣሪ ሳይሆን ችግር ፈቺ፣ የውካታ መሪ ሳይሆን የመፍትሔ ሰው ሆነ ተገኝ። ቃላት ያስተምራሉ፣ ቃላት ያነቃቃሉ።
ቃላት ብርታት ይሆናሉ። ከባዱን ያቀላሉ፣ ውስብስቡን ይፈታሉ፣ ሕይወትን ያስተካክላሉ። መርጠ ከልብ አዳምጥ፣ አንብባቸው፣ ትኩረት ስጣቸው። የቃላት ኃይል ያስገርማል። ክብደታቸው ድንቅ ነው። ስብራትህን የሚጠግኑ፣ ሕመምህን የሚፈውሱ፣ በሰላም በፍቅር የሚያንጹ ቃላት አሉ። እንዲሁ ለሕመም የሚዳርጉ፣ ስቃይህን የሚያበዙ፣ ሰላምና ጤናን የሚያዛቡ ቃላት አሉ። ነቅተ መርጠ መጠቀም ያንተ ድርሻ ነው። የጥላቻ ይሁን የፍቅር፣ የውድቀት ይሁን የከፍታ፣ የሰላም ይሁን የብጥብጥ፣ የመረጋጋት ይሁን የትርምስ፣ ሰዎች ውስጣቸው ያለውን ብቻ ያስተላልፉልሃል። የሚያውቁትን የገባቸውን ብቻ ያንጸባርቃሉ። ዕውቀት አንድም በቃላት ሌላም በተግባር ይገለጣል። ከባድ የሚባል ሸክም በቃላት ኃይል ሲቀል እንመለከታለን። አዎ ጀግናዬ፣ በቃላት ተጠቀም። በኃይላቸው ራስህን አድስ፣ ዕውቀትህን ጨምር፣ ማስተዋልህን አሻሽል። በጥበብ ተመራ፣ አሸናፊነትን ተጎናጸፍ። የምትሰማት አንድ ቃል ወይ ቀንህን ታበራለች ወይም ጨለማ ታደርገዋለች። ለደቂቃዎች የምታነባቸው ቃላት ወይ ስሜትህን ያስተካክላሉ ወይም ይባስ ያበላሹታል። አንድ የተለየ ቃላትን እየሰማ ቀንህን አሳልፍ። አንድ የማታውቀውን ነገር እያወቅ፣ አንድ የተለየ ጀብድ እየፈጸምክ፣ አንድ ማስተዋል የሚገባህን እያስተዋልክ፣ ለመሻሻልህና ለእድገትህ እየተጋ ቀንህን አሳልፍ። ዋጋ የሰጠኸው፣ ትኩረት የሰጠኸው ደጋግመህ የምትሰማውና የምታነበው ቃል አይደለም። የትኛውም ነገር በፈለገው መንገድ አንተን ይሰራሃል። ብዙ እውነት የሚመስሉ ነገር ግን እውነት ያልሆኑ ትርክቶችን ሰምተናል። ብዙ ወደ ገሃድ ዓለም ሲመጡ አግራሞትን የሚጭሩ ታሪኮችን አንብበናል። ብዙ ተአምራዊ ቃላትን ደጋግመን ጽፈናል። ነገር ግን ኃይላቸውን በሚገባቸው ልክ አልተረዳነውም። አዎ፣ ለምትሰማው፣ ለምታሰማው፣ ለምታነበው፣ ለምታስነብበው፣ ለምትጋራው፣ ለምታጋራው ቃላት ተጠንቀቅ። ንግግር በሰው አእምሮ ውስጥ የተለየ ቤት የመስራት አቅም አለው። ንባብ አመለካከትንና አቋምን እስከ ወዲያኛው የመቀየር ኃይል አለው። ከራስ ጋር የምትነጋገራቸው ቃላት አሉ። ውስጠ ሕሊናህ ደጋግሞ የሚነግርህ ነገር ይኖራል። አንዳንዴ አስተሳሰብህን እንደሆንክ የሚነግርህን ድምፅ ትሰማለህ። አንዳንዴ የተሰበርክ የተጎዳህና ዋጋ እንደሌለህ የሚያስተጋባ ድምፀት ከውስጥህ ይወጣል። አንዳንዴም ዓላማህ ተሳክቶ ሕይወትህ ተረጋግቶና በአምላክ በረከት ሲሞላ የሚሰማህን ስሜት ወደ አእምሮህ ይልካል። የትኛውም ድምፅ ግን አንተ ለራስህ ከምትሰጠው ቦታ የተነሳ የሚመጣ እንደሆነ አስተውል። ለቃላትህ ተጠንቀቅ። መርጠህ ተናገራቸው። መርጠህ አዳምጣቸው። መርጠህ አንብባቸው። ነጥለህም ተጠቀማቸው። አዲስ ትእዛዝ እሰጣችኋለሁ፣ ይህም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ቅዱስ መጽሐፍ። ፍቅር ትእዛዝ ነው። መውደድ የእግዚአብሔር ልጅነት መገለጫ ነው። መተጋገዝ፣ አብሮ ማደግ፣ ፈጣሪ በወደደን ልክ ሰዎችን መውደድ መቻል ፈጣሪን የመውደዳችን መገለጫ ነው። አምላክህን ታውቃለህ። ስለ እርሱ ፍቅር ደጋግመህ ታወራለህ። የታደሉህን በረከቶች ታስተጋባለህ።
የመውደዱ ጥግ፣ የቸርነቱ መጨረሻ ያስደንቅሃል። ነገር ግን ከመደነቅና ከመገረም በላይ ያንተስ ምላሽ ምንድን ነው? ለእርሱ ያለህን ፍቅር ለምትገልጽበት ትእዛዝ ምን ያህል ቀናኢ ነህ? የእርሱ ልጅ መሆንህን ለማስመስከር ምን ያህል ትተጋለህ? የሰውን ልጅ መርዳትና ከልብ መውደድ የእግዚአብሔር አምላክ ልጅነት መገለጫ ከሆነ ስንቶቻችን ልጆቹ እንደሆንን ራሱ ፈጣሪ ያውቀዋል። ለወዳጅህ እንቅፋት እየሆንክ በልብህ ጥላቻን ይዘህ ለቂም በቀል ራስህን እያዘጋጀ በውስጥ ንቀትን እያስቀመጥክ እንዴትም ስለ ፈጣሪ ልጅነት አፍህን ሞልተ ማውራት አትችልም? አዎ ጀግናዬ፣ ደቀ መዛሙርቴ፣ ተማሪዎቼ እንዲሁ ልጆቼ መሆናችሁ ይታወቅ ዘንድ እርስ በርሳችሁ ተዋደዱ መባሉን ከልብ አስገባው። ፍቅርን እየገፉ ጥላቻን እያገዘፉ መውደድን ችላ እያሉ ልዩነትን እየሰበኩ ይቅርታን እያንቋሸሹ ክፋትን እያጠናከሩ ስለ ፈጣሪ ልጅነት ማውራት አይቻልም። ወገን በችግር ውስጥ ሆኖ በረሃብ በጥማት እየተሰቃየ ወንድም እህቶች የሕይወት ካርታ ጠፍቶባቸው ሳለ አንድ ሰው ቢያንስ በቁስ ወይም በገንዘብ መርዳት ባይችል እንኳን ድምፅ በመሆን ሕመማቸውን ሌሎች ጋር ማድረስ ሲችል ስላፈራው ንብረትና ስለደረሰበት ስኬት ደጋግሞ ቢያወራ ምንም ትርጉም የለውም። ያንዳችን መኖር ለአንዳችን ብርታት ሊሆን ይገባል። ያንተ ጥንካሬ ለወንድም ችግር መፍትሄ ማምጣት ይኖርበታል። አዎ፣ ለብቻ ኖሮ ማለፍ፣ የራስን ሆድ ብቻ መሙላት፣ ጽንፍ በያዘ ጥላቻ የሰውን ልጅ ማንቋሸሽ፣ ነገ ምን እንደሚሆን በማይታወቅ ሀብትና ንብረት ከልክ በላይ መመካት በምንም መመዘኛ በእግዚአብሔር ዘንድ ሊወደድ አይችልም። ብንወድቅ የሚያነሳን ፈጣሪ ነው። ብንስት የሚመልሰን የዘላለም አባታችን ነው። በጥፋት በበደል አንገታችንን ብንደፋ በይቅርታው ቀና የሚያደርገን ቸሩ አምላካችን ቅዱስ እግዚአብሔር ነው። ትልቁ የምድር ጌጥ ንብረት፣ ዝና፣ ሰው ወይም ገንዘብ አይደለም። ትልቁ ጌጥ የእግዚአብሔር ልጅነት ነው። ሌላው ሁሉ ትርፍና ጠፊ ነው። እርስ በርስ በመዋደድ የፈጣሪያችንን ልጅነት እናስመስክር። በመልካም ሥራ ነፍሳችንን ወደ ጽድቁ መንገድ እንምራት። ሁሉም ነገር እንደምታስቡት አይደለም። ትኩረት ስለሳባችሁ የሰው ሁሉ ዓይን እናንተ ላይ ስለሆነ በየሄዳችሁበት ቦታ ሁሉ ስማችሁ ስለተጠራና ስለተሞገሳችሁ ብቻ ስኬታማና ደስተኛ የምትሆኑ እንዳይመስላችሁ። አንዳንዴ የሰው ዓይን እንደ መርዝ ያቃጥላችኋል። የሰው ወሬ ሕይወታችሁን ያናጋዋል። ታዋቂነት ነፃነታችሁን ይነፍጋችኋል። ደስታም ሆነ ስኬት ያለው የእናንተ የትኩረት አቅጣጫ ውስጥ እንጂ እናንተ ላይ በሚያርፈው ትኩረት ልክ አይደለም። ነፃነት የሌለው ሕይወት ደስታና ስኬት ሊሰጣችሁ አይችልም። ትኩረትን አጥብቃችሁ በፈለጋችሁ ቁጥር ለራሳችሁ ቦታና ትኩረት መስጠት እየከበዳችሁ ይመጣል። አጀንዳ በመሆን ገንዘብ ብቻ የሚገኝ እንዳይመስላችሁ። ዕውቅና ሀብትን ብቻ የሚጨምርላችሁ እንዳይመስላችሁ። የፈለጋችሁትን ትኩረት ከሳባችሁ በኋላ የሚመጣባችሁን ጫና የመቋቋም አቅም ከሌላችሁ ያረፈባችሁ ትኩረት በብዙ መንገድ ሊጎዳችሁ እንደሚችል አስተውሉ። የሰው ዓይን ሲበዛ ያስጨንቃል። መነጋገሪያ መሆን ሲደጋገም እረፍት ያሳጣል። አዎ፣ ትኩረት አትፈልጉ። ዓይነ ግቡ ለመሆን ራሳችሁን አታስጨንቁ።
እርግጥ ነው ትኩረት ገንዘብ ነው። ነገር ግን በዛው ልክም ትኩረት ሕይወት ነው። ሕይወታችሁም አጥብቃችሁ በምትፈልጉት ትኩረት እንዳይቃወስ ራሳችሁን በሚገባ ጠብቁ። የሰው ልጅ ስለሚያየውና ስለሚሰማው ማውራትን ይወዳል። ነገር ግን ያ የሚያወራው ነገር አብዛኛው መላምት ነውና እውነት አይደለም። ዓይኖች ሁሉ እኔ ላይ ናቸው፣ ሰው ሁሉ ስለ እኔ እያወራ ነው ብላችሁ ተወዳጅ እንደሆናችሁ በእርግጠኝነት አትናገሩ። ስለምንም ነገር የሚወራውን ነገር ካመናችሁ ትወድቃላችሁ። ያያችሁትን ሁሉንም ከተቀበላችሁ ትጸጸታላችሁ። አጥብቃችሁ የምትፈልጉት የሰው ዓይን በራሱ እስር ቤት እንደሆነ አስተውሉ። የሰው ትኩረት ስታሳድዱ ትኩረታችሁን እንዳታጡ ተጠንቀቁ። ለሰው ስትኖሩ ዓላማችሁን እንዳትስቱ ተጠንቀቁ። ገንዘብን ስትፈልጉ ከክብራችሁ እንዳትወርዱ ተጠንቀቁ። ዝናቡ እንዲዘንብ እንጸልያለን፣ መበስበስን ግን አንወድም። ሕይወት ቀላል እንድትሆን እንፈልጋለን፣ እኛ ግን ጠንካራ እንድንሆን ምንም አናደርግም። ትኩረት እንዲሰጠን እንመኛለን፣ በሚሰጠን ትኩረት ግን ለመጠቀም ዝግጁ አይደለንም። በተሰጣችሁ ትኩረት ካልተጠቀማችሁ ጥላቻን መጠቀሚያ አድርጉት፣ ከፍ በሉበት። አዎ ጨቅናዬ፣ ከሁሉም በላይ ጠንካራ የሚያደርግ የሚሰጥ ትኩረት ሳይሆን ትኩረትን ባይሰጥ ያለመረበሽ አቅምህ ነው። ሰው ሁሉ የፈለገውን አያገኝም። ሁሉም ሰው የጠየቀው አይመለስለትም። በጫካው ዓለም አንድ ሕግ ብቻ አለ። እርሱም አንበሳ ሲርበው ይበላል። ለራስህ ጠንካራ ሕግ አውጣ። ትኩረትን ተራብኩ፣ ሰው ጆሮ ነሳኝ፣ ዓለም ፊቷን አዞረችብኝ፣ የማስበው ሁሉ አልሳካ አለኝ ብለህ ራስህን አትጣል። ሕግ አንድና አንድ ነው። እርሱም ማንም ምንም ቢል ራስን ማብቃት ነው። የሕግ ተፈጻሚነት ካንተ ውጪ የማንንም ፍቃድ አይፈልግም። ሕግህን ለማስፈጸም ሁሌም የትም ቦታ ተፋለም። ፍልሚያህንም በአእምሮ ውስጥ ከመፋለም ጀምር። ሰው የሚሰጥ የትኛውም ነገር ጊዜያዊ እንደሆነ እመን። ማንኛውም ዓለም የምታቀብልህ ነገር ዕድሜው አጭር እንደሆነ አስተውል። ትኩረት ከሰውም ከዓለምም ሊመጣ ይችላል፣ ነገር ግን ጊዜያዊ ነው። ጊዜያዊ ነገር በማሳደድ ራስህን አትጣ። ዓይንን ፍለጋ ያልሆንከውን ሰው አትሁን። መምጣት ያለበት መምጣቱ አይቀርምና አንተም መሆን ያለብህን ሁን። ታዋቂው የማርሻል አርት ባለሙያ ብሩስ ሊ የሚታወቅበት አንድ ድንቅ አባባል አለው። ለነገሮች ዋጋ እየሰጠን በሄድን ቁጥር የራሳችንን ዋጋ እናጣለን። ሌሎችን በተደገፍን ቁጥር ለራሳችን መሆን ያቅተናል። ለምንም ነገር ዋጋ ለመስጠት የኛ ዋጋ እጅግ ወሳኝ ነው። በሌሎች ዘንድ ዋጋ እንዲኖር ከፈለግ ያለምንም ቅድመ ሁኔታ ለራስህ ዋጋ ልትሰጥ ይገባል። ብዙ ነገሮች የሚመጡት የሚሄዱት አንተ ስላለህ ነው። ሁኔታዎችን አንተ ትፈጥራቸዋለህ እንጂ እነርሱ አይፈጥሩህም። ከሁኔታው በላይ እንደሆንክ ለማሳየት ስልጣንህን ማሳየት ግድ ይልሃል። ከማንም ምንም አለመጠበቅ ሊከብድህ ይችላል። ነገር ግን በጥቂቱም ቢሆን ያንን የምትጠብቀውን ነገር ለራስህ ማድረግ እንደምትችል ማወቅ ይኖርብሃል። እንዲወዱ ከፈለግ አስቀድመ ራስህን ውደድ። ትኩረት መሳብ ከፈለግ አስቀድመ ራስህ ላይ ትኩረት አድርግ። አዎ ጀግናዬ፣ ቁልፉ አንተ ጋር ነው። የጨዋታውን አቅጣጫ በፈለግከው መንገድ መቀየር ትችላለህ። ከሰዎች አገኘዋለሁ፣ ቁስ ውስጥ አለ፣ ሁኔታዎች ያመቻቹልኛል ብለህ የምታስበው ነገር
መነሻው ያንተ አስተሳሰብና አቋም እንደሆነ ወቅ። ትኩረትን ፍለጋ ብዙዎች ላይ ታተኩራለህ። ብዙዎችን ጥበቃ ብዙ ትጠብቃለህ። ማረጋገጫ ፍለጋ ብዙዎችን ደጅ ትጠናለህ። በቁስ መከበብ፣ በሰዎች መደነቅና መሞገስ የዘወትር መሻት ከሆነ በፍጹም ብቸኝነትን ልትወደው አትችልም። ራስህ ለራስህ የምትሰጠውን ዋጋ ካልጨመርክ የማንንም አይን ልትሞላ አትችልም። ለራስህ የሚገባህን ክብር ካልሰጠኸው ከማንም የምትፈልገውን ክብር አታገኝም። ለራስህ ውስጣዊ ሰላም፣ ለራስህ መረጋጋት፣ ለራስህ ጤና ቅድሚያ ካልሰጠ እንዴትም በራስህ ልትደሰት አትችልም። ለራስህ የምትሰጠው ቦታ በሌሎች ዘንድ የሚሰጥህን ስፍራ የመወሰን ትልቅ ኃይል አለው። አዎ፣ ማንም ምንም ስለሆነ በስሜት መጫወት አይችልም። ዋናው ቁም ነገር በአንተ ዘንድ የሚሰጠው ስፍራ ነው። አብዝተህ ቦታ ከሰጠኸው፣ ካልተንከባከብኩ፣ አብሬህ ካልሆንኩ፣ ካልተደገፍኩ ካልክ ስህተቱ የራስህ ነው። አምኖ መከዳት አዲስ አይደለም። ተደግፎ መሰበር የተለመደ ነው። የክህደቱ ባለቤት ሌላ አካል ቢሆንም ከዛ በኋላ የሚመጣውን ጉዳት ለመቀበል ግን ራስን ብቁ ማድረግ ይገባል። ከሃዲው ሊጨንቀው ሲገባ በመከዳትህ በራስህ ካዘንግ በፈቃድህ ዋጋህን እያሳነስክ ነው። የተደገፍከው ነገር ተሰባሪ እንደሆነ ካወቅ ራስህን ችለህ መቆም ለምርጫ የሚቀርብ ጉዳይ አይደለም። ራስህን ቻል፣ ራስህን አስከብር። ጥቂት በማይባል አጋጣሚ የፍቅራችን ምላሽ ጥላቻ፣ የልባችን መሻት ግፊት፣ ፍላጎታችንም በንቀት መልክ ሊመለስልን ይችላል። በዚህ ሁኔታ ለመፍረድ መቸኮላችንም እውነታውን በመሰወር ነገሮች ተዳፍነው እንዲቀሩ ያደርጋል። ማንም ሰው ያለ ምክንያት የቀረበለትን ፍቅር እየገፋ የሚፈልጉትን እየሸሸና እየተነጠላቸው ይጓዛል የሚል ሐሳብ አይኖርም። የምክንያቱ አሳማኝነት አጠያያቂ ቢሆንም ሁላችንም ለምናደርገው ነገር የራሳችን ምክንያት ይኖረናል። ነገር ግን ምክንያታዊነት ከየትኛውም ከባድ ጉዳት ሊያድነን አይችልም። ሰዎችን ለማመናችን፣ ለመከተላችን፣ ለመቀበላችን፣ ለመወዳጀታችን በቂ የሚባሉ ምክንያቶችን እንደረድር ይሆናል። ከነርሱ ጋር የሚያቆየን ግን በአእምሮአችን የደረደርነው ምክንያት ሳይሆን መሬት ላይ ያለው እውነታ ነው። የኛ እምነት ስለሚወዱን እንደሚያከብሩን ከሆነና የአክብሮታቸው እውነተኛ ምክንያት ደግሞ የበዛ ፍራቻ ከሆነ ውጤቱ የከፋ ሊሆን ይችላል። አዎ ጀግናዬ፣ ከእይታ ላቅ በል። መደበኛ ከሚባለው አብዛኛው ሰዎች ላይ ከሚታየው አረዳድ ላቅ ያለና የተለየውን ተጠቀም። ቤተሰብህን መርዳት ብትፈልግ መረዳትህ ይቀድማል። ምንም ለማድረግ ስትነሳ የድርጊቱ ተቀባይ የሆኑትን ሰዎች ይሁንታ ማግኘት ይኖርብሃል። ከልብ በምትወዳት ለመፈጠር ምክንያት በሆነች ውድ እናትህ ልትፈተን ትችላለህ። በማንነቷ ልትናደድባት ትችላለህ። በአስተሳሰቧ በምትሰጥህ ክብር፣ በስራዋ በምታጋራ ሐሳብ ልታዝንባት ትችላለህ። ነገር ግን ምንም ብታደርግ እናትህ እንደሆነች እንዳትረሳ። አንዳንዴ የኛ ፍቅርና እንክብካቤ ማንነታቸውን ሊቀይረው የማይችለው እጅጉን የምንወዳቸው የራስ ሰዎች አሉ። በሕይወት አጋጣሚ ያረፈባቸው ጠባሳ ድጋሜ እንዳይነሱ አድርጎ ጎድቷቸው ይሆናል። ከጫና ብዛት ያልሆኑትንና የማይገባቸውን ስብዕና ይዘው ሊገኙ ይችላሉ።
ሰዎችን ከፈለግናቸው ለነርሱ አሳማኝ የሆነውን ምክንያት ባናውቅም የመቀበል ግዴታ ይኖርብናል። አዎ፣ ድካምህ እንዳይበዛ፣ በሰዎች ሁኔታ እንዳትታመም፣ ሌሎች ላይ በምታየው መጥፎ ባህሪ እንዳትጨነቅ የሆኑትን የመቀበል ልማድ አዳብር። ሰዎች በእኛ ምክንያት እንዲቀየሩ ከተፈለገ እውነተኛ ማንነታቸውን መቀበል ይኖርብናል። ክፋታቸው ጥግ ቢነካ፣ በጥላቻቸው ቢታወሩ፣ ተግባራቸው ቢያበሳጭ፣ ሐሳባቸው ቢወርድ፣ ማንነታቸው ባይመች እንኳን በዚሁ እንዲቀጥሉ ካልተፈለገ በእርግጥም የሆኑትን እንዲሆኑ የሚያደርጉትን እንዲያደርጉ በመፍቀድ በቅርብ ርቀት ሆኖ በመከታተል እያንዳንዱን ነገር በሂደት ማስተካከል ይቻላል። ጥሩ ሰዎች እንዲሆኑ የምትመኝላቸው ሰዎች በተአምራት ያለፈውን አስከፊ ማንነት ጥለው ይወጣሉ ብለህ እንዳታስብ። ለለውጣቸው ምክንያት መሆን ካለብህ የማትወድላቸውን መገለጫቸውንም ጨምሮ ሁሉ ነገራቸውን ልትቀበልላቸው ይገባል። ካንተ ባሻገር የሌሎችን ሕይወት የመቀየር አቅሙ አለ። ጅማሮህም ራስህን መቀበል እንደቻልከው እነርሱንም በመቀበል ከመደበኛው የመፍረድ እይታ ላቅ በማለት በሂደት ትኩረታቸውን በመቀየር መልካም በሚባለው ፍላጎታቸው እንዲገፉና የሚጠበቅባቸውን ያደርጉ ዘንድ በመደገፍ የሚገባቸውን ማንነት እንዲገነቡ ማድረግ ትችላለህ። ጸዴ ሁኑ፣ ንጽት ጽድት በሉ። የቆሸሸውን የጥላቻ አስተሳሰብ ተጠየፉ። ለጆሮ የሚጎረብጠውን የዘረኝነት አቋም ራቁት። ሰላም የማይሰጠውን የጎጠኝነትን አስተምህሮ ከአካባቢያችሁ አስወግዱ። አእምሯችሁ በማይረባ የንቀትና የጥላቻ አመለካከት ተሞልቶ ከላይ ንጹሕና ጽዱ ልብስ ብትለብሱ ምንም ዋጋ የለውም። አሁን በዚህ መንገድ የሚያምታቱ ሰዎች በዝተዋል። አለባበሳቸው ነጭ ነው፣ አስተሳሰባቸው ግን ከጥላሸት የከፋ ጥቁር ነው። ሲታዩ ዘናጭ ይመስላሉ፣ ንግግራቸው ግን እንደ ሬት ይጎመዝዛል። ገጽታቸው በፈገግታ ተሞልቷል። ቀርበው ሲታዩ ግን ውስጣቸው በክፋትና በጥላቻ ተተብትቧል። ከውጭ ለሚያያቸው ሃይማኖተኛ፣ ጿሚ፣ ጸላይ፣ አስቀዳሽ ይመስላሉ። ለቀረባቸው ግን ነውራቸው እጅግ የከፋ ነው። በጥሩ ልብስና ቁስ ሰውን ማታለል በጣም ቀላል ነው። ልብና ኩላሊትን የሚመረምረውን ፈጣሪ ግን መቼም ማታለል አይቻልም። ስለማንኛውም የሰው ልጅ ስለምታስቡት ሐሳብ ደጋግማችሁ ተመልከቱ። ስላለመመረዙና ስላለመቆሸሹ እርግጠኛ ሁኑ። ያስተሳሰባችሁ ጤንነት የሕይወታችሁ ጤንነት ነው። የእያንዳንዱ አቋማችሁ ትክክለኝነት የስኬታችሁ ዋነኛ ምክንያት ነው። በቆሸሸ አመለካከት ላይ ቤት አትስሩ። በተመረዘ አካሄድ ወደፊት ለመጓዝ አትሞክሩ። አዎ፣ ቆሻሻውን ተጠየፉ። መርዙን ወደ ሕይወታችሁ አታስገቡ። በወደቀ አስተሳሰብ አትመሩ። ከምር ራሳችሁን የምታከብሩ ከሆነ ማንም በቂቤ የተለወሰ ምላስ ያለው ሰው የሚያቀብላችሁን የጥላቻ ሐሳብ አትቀበሉም። የእውነት የአእምሮ ጤናችሁና የውስጥ ሰላማችሁ የሚያሳስባችሁ ከሆነ ቆሻሻውን መርዘኛ አስተምህሮ ለመጠየፍ ጊዜ አታጠፉም። ሐሳቡ አልሚም ይሁን አጥፊ፣ ጠቃሚም ይሁን ጎጂ፣ የጥላቻም ይሁን የፍቅር፣ ማንኛውም ሰው የራሱ ሐሳብ አለው። ይህን ሐሳቡን የሚጭንበት ተቀባይም ይኖረዋል። ስንዴና እንክርዳዱን መለየት እየቻላችሁ ዋናውን ሰብልና አረሙን እያወቃችሁ
ማንም ራሱን እንደ አዋቂና ተመራማሪ ቆጥሮ የሚነዛውን አጥፊ አቋም እንደወረደ መቀበል አቁሙ። ሁሉም ሰው የመምረጥ አቅም እንዳለው እናንተም የሚበጃችሁን የመምረጥ አቅም አላችሁ። የትኛውም ስቃያችሁ የሚያበቃው እናንተ ልታስቆሙት ፍቃደኛ ስትሆኑ ብቻ ነው። ማንኛውም ሰው አስተሳሰቡን ሊጭንባችሁ የሚችለው እናንተ ስትፈቅዱለት ብቻ ነው። ለይስሙላ አትኑሩ። ሰው ምን ይለኛል ብላችሁ ጠባብና አጥፊ አመለካከት ውስጥ አትዘፈቁ። አዎ ተክናይ፣ የራስህ ሚዛናዊ አመለካከት ይኑር። ልክ እንዳየህ የምትፈርድ፣ የሰማኸውን ሁሉ የምታምን፣ ለጥሩም ለመጥፎም ጆሮህን የምትከፍት፣ ጠዋት ጽዱ ቦታ ማታ ርካሽ ስፍራ የምትገኝ፣ እያወቅ ወገንህን የሚያሸብር ዜና የምታሰራጭ ወይም የምትከታተል ሰው አትሁን። ከቆሻሻ ውስጥ ንጹህ ነገር አይወጣም። ከመጥፎ ተግባርም መልካም ውጤት አይገኝም። አውቀህና ፈልገህ እስካልገባህበት ድረስ ሕሊና የእያንዳንዱን ነገር ትክክለኝነትና ስህተት መሆን በሚገባ ይነግርሃል። ጨለማው በየት እንደሆነ ብርሃኑም በየት እንደሆነ በሚገባ ይነግርሃል። ሕሊናህን ማዳመጥ ያንተ ፋንታ ነው። ማሰብ እየቻልክ ከሚያስብ ሰው የማይጠበቅን የወረደ የጭፍን ጥላቻና የትምክህተኝነት አስተምህሮ የሚያስተላልፍ ሰው አትከተል። ተናጋሪ ሁሉ ትክክል አይደለም። ዝምተኛ ሁሉም ስህተት አይደለም። ማንም የፈለገውን ቢናገር ሰሚ አያጣም። ማንም ምንም ቢሰራ ተመልካች አያጣም። ምን እንደምትሰማ ምን እንደምታይ በሚገባ አስበው ወስን። ንጹህ ሐሳብ እያለ ጽድት ያለ አቋም ኖሮ የማንንም የቆሸሸና የረከሰ አስተሳሰብ ወደ ውስጥ አታስገባ። ምንም ያክል ሰዎች ቢያምኑብህ ቢተማመኑብህ ወደፊት ቢገፉና ቢደግፉ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ፣ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። በራስህ ካመንክ፣ ሐሳብህን ምድር ላይ አውርደ መመልከት ከቻልክ፣ ሕልምህ እውን እንደሚሆን ካመንክ፣ እያንዳንዱን ጥረትህን ዋጋ ከሰጠሃት የምታስበውን አይነት ሕይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ የራእይ የግብህ የዓላማ የሕልምህ ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንድ የጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ
ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ፣ በእርግጥ የሕይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን ያንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ስራህና ስራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። በራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉህና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ እመን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ሕይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው። ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ ወሳኝ የሚባሉት የሕይወት መርሆች በሙሉ ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደ ማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ ዕቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የሕይወት ዘይቤ በመራመድ ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ሕይወት ያድላል፣ ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል። መሃል ሰፋሪ በጊዜያዊ ምቾቱ ይታለላል። እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የሕይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ሕይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የሕይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሆን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎችህ ሁሉ ሰዎችን የሚያነቃቁ፣ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የሕይወት ትርጉም ሲኖርህ መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅምህ ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ፣ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ሕይወት ውጣ። ራስህን ነጥል፣
ከፍ አድርግ። የሚመጥንን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግስት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን። ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ሕይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካለፋለት፣ እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ። መካከለኝነትን ስበር። ቅጥሩን ተሻገር። እለፈው። ለራስ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ። ባሰብከው ልዕልና ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ